አሚን መልቲሚዲያ ፕሮዳክሽን ባለ ጭምብሉ ልብ አንጠልጣይ ታሪክ ክፍል 14 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አዳም እየተነሳ እያዛጋ በድብርት እየተንገላታ ሳሎን ገባ። እናም ለመታጠብ አስቦ መታጠቢያ ክፍል ሊያመራ ሲል አባት አንታይህም? ደህና አደራችሁም እንኳን አትለንም አሉት። ውይ አባዬ ራሴን አሞኛል፣ አይኔን እንኳን መክፈት አልቻልኩም አለ። አይንህን ያጥፋው፣ ለነገሩ አጥፍቷል ብሎ ቱግ አሉ። እትጌ ጽጌ ደነገጡ። ባላቸው እንዲህ አምርረው ሲራገሙ ሰምተው ታያውቁ። ውስጣቸው ተላወሰ። ለአዳም አዘኑ። የአዳም ፊት አባብጧል። በኤዶም ቦክስ ክፉኛ እንዳገኘው ያወቁት አሁን ነው። እሱ ስለማታው ሁኔታ ብዙም ያስታወስ አይመስልም። ወይኔ ልጄ እስኪ ፊትህ፣ ኧረ ምን ጉድ ነው! እንዴት ነው ያገኘው በል ብለው ወደ ባላቸው ዞሩ። እሰይ ጥሩ አረገ፣ ሁሌ እሱን ብቻ ማን ጉልበተኛ ያደረገው ይሄ ክፉ አሉ ከንዴታቸው ሳይበርዱ። እንደ አባዬ ምን ሆነሃል? ለምንድን የምትሰድበኝ? አላዳም ቆጣ ብሎ። ምክንያቱም እኩይ ስለሆንክ፣ በአንተ የተነሳ ከቤት ወጦ የማያውቅ ልጅ ወጦ አደረ። እንዴት አንተ በወንድምህ ሴት ትቀናለህ? ያንተን ሴት ተኛዋት ብለህ ወንድምህን ታሳብደዋለህ? እንዴት ስርዓት ብታጣ ነው? የእስከ ዛሬው ጥጋብህ አልበቃህ ብሎ ነው ዛሬ ደግሞ በብቸኛ ወንድምህ ላይ የተነሳኸው? አሉት ስሜታቸውን መቆጣጠር እያቃታቸው። ምን እኔ ብሎ አዳም በአንድ እጁ ጭንቅላቱን ይዞ የማታውን ሁኔታ ለማስታወስ ሞከረ። ኧረ ተው፣ እንዲህ እኮ አይደለም መነጋገር ያለብን። የአዳም አባት ሁለቱም እኮ ልጆቻችን ናቸው። ማስማማት ነው ያለብን። እባክህን ተረጋጋ አሉ እትጌ ጽጌ። አዳም በፍጥነት መጸዳጃ ቤት ሄዶ ራሱን አየ። ፊቱ አባብጧል። አይኑን የከለለውን እብጠቱን ተመለከተ። በጣም ተናደደ። ኤዶም ሰክሮ ስላገኘው እንዳጠቃው አይነት ስሜት ተሰማው። ፊቱን ተጣጥቦ ልብሱን ቀይሮ የሹራብ ኮፍያና መነጽር አድርጎ እየተጣደፈ ወጣ። እልህኝነቱ አገረሸበት። ኤዶምን ፊት ለፊቱ ቢያገኘው የሚለቀው አይመስልም። እትጌ ጽጌ ተከትሎት ቢሮጡም አልደረሱበትም። አባትም ተይው፣ ቢያገኘው ለሱ የሚያንስ ጉልበት የሌለው ይመስልሻል እንዴ? ዝም ያለ ሰው አይነሳ ብቻ አሉ። እትጌ ጽጌ ዛሬ የባላቸው ማምረር ደስ አላላቸውም። ሁለቱንም ከመገሰጽ ይልቅ ለአንዱ ማዳላት ምንድን ነው ብለውም ተቀየሙ። ኤዶም አብዲ ጋር የሄደው ንዴቱ ሲበርድለት ነበር። እናቱንም ማሳዘን ስላልፈለገ ነው። አብዲን ደውሎ እኔ ጋር ነው እንዲህ ያደረገው። ከአብዲ ጋር ስለሆነው ሁሉ ሲነግረው አዲስ አልሆነበትም። ምክንያቱም አብዲም ከአዳም ጋር ብዙ ተጨቃጭቆበታል። አይሆንም ተው ብሎ አዳምን መክሮታል። ነገር ግን አዳም ሞገደኛ ሆነበት። በቀላሉ የሚያምን አይነት ሰው አይደለም። የትላንትናው ግን በጣም መብዛቱን እሱም አውቋል። በዚህ ተናግሮ ተጣልተውን የተለያዩት። ኤዶምን ለማብሸቅ ግን በዚህ መጠን ይናገራል ብሎ አልገመተም። አዳም ላይ ተናደደ። ይበልጥ ግን ያሳስበው ኤዶም ሲፈን እንዴት አልነገረችኝም? ደጋግሜ ጠይቂያት ነበር መከፋቷን አይቼ ብሎ ሲፈንን ካሁን በኋላ አላናግራትም፣ እኔ ላይ እያሾፈች ነው፣ ምናልባትም ወንድሜን ተወዶ ይሆናል ብሎ ሲያመር ነበር። ኤዶምን ለማሳመን ብዙ አወራ። ብትፈልገው ማን ያግዳታል? ያንተን ስልክ ነው ተጠቅሞ ያገኛት። ነገር ግን እሱ እንዳለው አይደለም፣ አልነካትም እያለ አብዲ በደንብ ሊያስረዳው ሞከረ። ኤዶም ንዴቱ አልበርድ አለው። የተካደም መሰለው። ከና አብዲ ቤት ወጥቶ በቀጥታ እግሩ እንዳመራው ተጓዘ። ብስጭቱ እንዲተው ፈጣሪ እንዲያረጋጋው ለመነ። እንዲህ እየተጓዘ ሳለ አንዲት ሴት እየሮጠች ወደ እሱ ስትመጣያት ራሱን አዘጋጀ ሊከላከልላት። ፊቷ ላይ የደስታ ስሜት ይነበባል። የናፈቁትን ሰው ድንገት ያገኙ አይነት ሰው አመጣጥ ነበር። አዳም! ወይኔ ፈጣሪ! አዳም! ሰሎሜ ነኝ እኮ አላስታወስከኝም? አዳምዬ! ወገቡን ይዛ በደስታ ትፍለቀለቃለች። ቆይ አለ ኤዶም ራሱን ለማስለቀቅ እየታገለ። ልጅቷ ግን ሰሎሜ ነኝ ሰሎሜ። አዳም! ከውጭ ከተመለስኩኝ ገና ሳምንቴ ነው። አንተ ሁሌም ጭንቅላቴ ውስጥ ልቤ ውስጥ እንደተቀመጥክ ነው። ብዙ ነገሮችን ትቻለሁ። አንተን ግን ከአእምሮዬ ማውጣት አልቻልኩም ነበር። ሁሌም ምናልባት አዳም የተወኝ ገና ጎረምሳ ስለነበረ ይሆናል እላለሁ።
ደግሞም ነው ገና ስለ ፍቅር ለመረዳት ልጅ ነበርክ። አሁን ግን በጣም ተለውጠሃል። ትልቅ ሰው ሆነሃል። ለመጨረሻ ጊዜ የተለያየንበትን ሰላም ካፌን አረሳትን። አፈህን ሞልተህ በቃ ካሁን በኋላ አትምጭብኝ ያልከኝ ቀን አስታወስከው? እንዴት እንደሆንኩብህ አዳም። ይህኝ እንጂ ዛሬም እኮ እኔ ጋር ቦታ አለህ እያለች ሰሎሜ የተባለችው ሴት አጣደፈችው። ኤዶም ጭንቅላቱ አዳም ጋር ሄዶ ነበር። አቤት ምን ያክል ሴቶች ላይ ነው የተጫወትከው? ከጉርምስናህ ጀምሮ ይኸው ጦስህም ለኔ እየተረፈ ነው። በወገቡ ዙሪያ የተጠመጠመውን የሰሎሜን እጅ እንደምንም ብሎ አላቆ ተመለከታት። ቀይ ሰልካካ አፍንጫ፣ ልብ ቅርጽ ከንፈር ያላት ቆንጆ የምትባል አይነት ሴት ናት። መካከለኛና ለሴት በቂ የሚባል ቁመት ቢኖራትም እዛው ቁመቷ ላይ ግነት የፈጠረ ከፍ ያለ ተረከዝ ያለው ጫማ ተጫምታለች። ኤዶም ረጅም ቢሆንም በጫማዋ ምክንያት እኩል ሆነዋለች። ይቅርታ ሰሎሜን ያልሽኝ አላት። አዎ አዳም፣ የፈጣሪ ስራ። ስላንተ ላጠያይቅም ጭምር ነው እዚህ ሰፈር የመጣሁት። አካባቢው ከመቀየሩ የተነሳ ቤታችሁ ጠፍቶብኛል። ብቻ አንዳንድ ነገሮችን የገዛው በዛውም እኮ የእናንተን ቤት ለማስታወስ እየሞከርኩኝ ሳለ ነው አንተን አምጥቶ ከፊቴ ላይ ገጭ ያደረገ። አዳምዬ እባክህ ያለፈውን ሁሉ እንርሳውና እንደ አዲስ እንጀምር። እድሉን ከሰጠኝ ደግሞ ከሀገሬ አልወጣም። እኔ እናንተ መሀል ያላለቀ ነገር አለ እኮ። በለህ ብርቅህም እንኳ እኔ ጋር ግን ያንተም ሆነ የኔ የሆነ ነገር አለ ብላ ተጠጋችሁ። ኤዶም ያንተ የሆነ ነገር እኔ ጋር አለ ብላ ስትናገር ጭንቅላቱን ከነከነው። ምንድን ነው የሚል ሰሎሜ እንዳወራ እኮ እድል አልሰጠሽኝም። እኔ አዳም አይደለሁም ኤዶም ነኝ አላት። እየቀለድክብኝ ነው አዳም እባክህ አለችው። እየቀለድኩ አይደለም። አዳም መንትያ ወንድም እንዳለው ነገሮች አያውቅም አላት ስታስጨንቀው። ያውቃል፣ ግን እንደዚህ አይነት መመሳሰል ሊሆን አይችልም አለች ግራ እየገባት። አይ በመግባር እንጂ በመልክ አንድ ነን እና አሁን ጥሩ ላይ አይደለም። ስለዚህ ብዙ ላናግርሽ አልቻልኩም፣ ልሄድበት ብሎ ለመንቀሳቀስ ሲል እጁን ያዝ አደረገችው። በረጅሙ በመተንፈስ ከሷ ጀርባ አሻግሮ ሲያይ አዳም ወደ እሷ አቅጣጫ እየተጣደፈ ሲመጣየው። መነጽር ቢያደርግም ከሩቅ ለይቶታል። ድንገት ብልጭ አለበት። የማታው ንግግሩ ከውስጡ አልወጣለትም። ሰሎሜ የኤዶምን እጅ እንደያዘች ቆይ አትሄድ፣ ይህንን አላምንም፣ እባክህን እንነጋገር፣ መለያየት የማንችልባቸው ጉዳዮች አሉ አለችው። ኤዶም ቀየር አለባት። ልቀቂኝ ባክሽ፣ ያው የምትፈልጊው ሰው እየመጣልሽ ነው አላት፣ አገጯን ይዞ ወደ አዳም አቅጣጫ እያዞራት። ሰሎሜ የሹራብ ኮፍያ አድርጎ አይኖቹን በመነጽር ከልሎ የሚመጣውን ሰው ተመለከተች፣ አስታወሰች። ይህን አካሄድ ታውቀዋለች። እሱን አይታ ድጋሚ ወደ ኤዶም ዞሮች። ግራ ገብቷታል። አዳም አጠገባቸው ሲደርስ ቀጥታ ቃል ሳይተነፍስ ዘሎ የኤዶምን አንገት አንቆ ያዘው። ሰሎሜ በመሃል መጣ፣ እሪቷን አቀለጠችው። አንተ እኔ መንተያህን ለሴት ብለህ እኔም ብሎ አዳም እንደ እብድ እየጮኸ ልቀቀኝ አንተ እብድ፣ እጅህን አንሳ አለ ኤዶም በጎረነነ ድምፅ። አዳም አለቅ ሲለው ሰዎች ከመድረሳቸው በፊት ኤዶም ያልተያዙትን እጆቹን በመጠቀም የአዳም ሆድ ላይ በኃይል ሰነዘረ። አዳም የወንድሙን ኃይል ያላቸውን ጡንቻዎቹንም መቋቋም አቅቶት አንገቱን ለቆ የተመታ ሆዱን ማሻሸት ጀመረ። ኤዶም ከማታው በባሰ ወንድሙ ላይ ሰነዘረ። ሰሎሜ የመጡትን ጎረምሶችና የሰፈር ሰዎች እንዲገላገሉ ተማጸነች። ኤዶም በሰው ግፊት ከአዳም ላይ ራቀ። ከአካባቢያቸው ብዙ ስላራቁ ሰብ ይዟቸው ወደ ቤታቸው ካልገባችሁ አሏቸው። የሰፈሩ ጎረምሶች አዳምን ይፈሩታል። ቢሆንም ግን ጠፍረው ይዘውት ነበር። በዛ ላይ አቅም ስላጣ ወደ ቤቱ እየገፉት ይዘውት ሄዱ። ኤዶም እልህ ስላለቀቀው በቤትም ሄዶ ሰባብሮ ማስቀመጥ ፈለገ። እናም ከኋላ ኋላ ተከተላቸው። ሰሎሜ ተረጋጋ እያለች ትከተለዋለች። አንድም ቢሆን አልሰማትም። ቤት ሲደርሱ አዳምን ወደ ውስጥ እየተለማመጡ ሲያስገቡት እትጌ ጽጌ ደግሞ ከማን ጋር ተጣላ ብለው ጮሁ። አባትም ከቤት አልወጡም ነበርና ምን ተፈጠረ ብለው ተከተሉ። በኋላ ኤዶም ዘው ብሎ ሲገባ ተደናገጡ። ኤዶምን እንደዚህ አያውቁትም። እንኳን እነሱ አዳምም ልፍስፍስ ነው እያለ ብዙ ተጫውቶበታል። ዛሬ እንዲህ አፈር ሊያበላው። ይህ ሁሉ ጉልበት አቅም የመጣው ስለ ሲፈን ነው። አዳም ራሱን ማመን አቅቶታል። ስድብና እርግማኑን አቁሞ አቀርቅሯል።
በኋላ ላይ እናታቸው እቴጌ ጽጌ ኤዶምን በኃይል በመቆጣት ወደ ክፍሉ አስገቡት። የመጡትን ሰዎች ሁሉ እኛ እናስተካክለዋለን ብለው ሸኙ። ሁሉም ግን ሄደው ሰሎሜ ብቻ ቀረች። ምንም እየሰማች አይደለም። ፍዝዝ ብላ ዱላ የጠገበውን ያቀረቀረውን አዳምን ታየዋለች። አይኖቿ ላይም ባለባቸው እረጣጥበዋል። እጇ ላይ የያዘችውን የመኪና ቁልፍ ሳታስበው ታንቀጨቅጨዋለች። እቴጌ ጽጌ ግራ የምታጋባዋን ሴት ሂጅም ተቀመጭም እንዳይሉ ተጨንቀው ያያታል። በኋላ ቆይተው ሲያሳስባቸውና የቁልፉ መንቀጫቀጭ ሲረብሻቸው እናቴ ማን ጋር መጥተሽ ነው? የዚህ ሰፈር ሴት አይደለሽም እንዴ? መንገደኛ ነሽ መሰል፣ ከሆንሽ እንዳይመሽብሽ አሏት። ሰሎሜም ድንገት እንደባነነ ሰው እኔ አዳምን ፈልጌ ነበር የመጣሁት፣ ግን እንዲህ አይነት ጸብ ላይ በመድረሴ ግራ ተጋብቼ ነው፣ ይቅርታ ሄዳለሁ አለች። አዳም እንዳቀረቀረ የድምፁን ሁኔታ የት እንደሚያውቀው ለማጣራት ሞከረ። ድንገት የሆነ ነገር እንዳስታወሰ ሁሉ ድንገት ቀና ብሎ ወደ ሰሎሜ ተመለከተ። ረጅም ጊዜ ነው ከተለያዩ፣ በጣም ቆይቷል። እናም አስቀይሟታል። እንደ ልቡ ከሚያመላልሳቸው ሴቶች መሃል ትለያለች። ብዙ አንገላቷታል። ጭራሽ ከሌላ ሴት ጋር በፊት ለፊት ተመላልሶ እንኳ ሊያበሳጫት ሲጥር ሁሉንም ነገር ችላ ብላ ትከተለው ነበር። የፍቅር ሁኔታ ይለያል። ነገር ግን እሱ በወቅቱ ለሷ ግድ አልነበረውም። በጣም ስታበዛበት እንደ ሰላማዊ ሰው ካፌ ቀጠራትና ከጋበዛትና ካጫወታት በኋላ በጭራሽ እንደማይወዳትና ለሷ እንደማይሆናት በመንገር አጠገቡ እንዳትደርስ አድርጎ ቅስሟን ነው የሰበረው። የዛን ሰዓት እንዴት ካፌውን እንደበጠበጠችው አይረሳውም። ዛሬ ከዓመታት በኋላ ፊት ለፊቱ ሳያት፣ ለዚያውም በኤዶን ቦክስ ፊቱ ተበላሽቶ ጭራሽ አገላጋይ ሆና ቤታቸው ተቀምጣ የማይታመን ሆነበት። እቴጌ ጽጌ ልጄ አዳምን ብለሽ ነው የመጣሽው? አይ እንደ መጥፎ ሰዓት መጣሽ። ልጆቼ በዚህ ሁኔታ ተጣልተው አቁም ነበር። መልካምና ጥሩ ወንድማማቾች ናቸው። ድንገት ነው ይሄ የተፈጠረው። ነገ የሚያስተካክሉት ጉዳይ ነው ብለው የእናትነታቸውን ተናገሩ። የኔ ልጅ እንግዲህ መሸብሽ። አንቺም አዳምም እንዳይሸኝሽ ደህና አይደለም። እኔም እንደምታይኝ ሽማግሌ ነኝ። በቃ በጊዜ ሂጂ፣ ቤተሰቦችሽ እንዳይጨነቁ አሉ የአዳም አባት ሽሙጥ ባለቀበት ንግግር። እሺ አባት እሄዳለሁ አለች ሰሎሜ። ውስጥ ድረስ ሰርስሮ የሚያት የሚመስለውን አዳምን እያየች ቤትሽ ሩቅ ነው ልጄ? ከሆነ ከኔው ጋር ታድሪያለሽ። ቤትሽ ደውይና አሉ እቴጌ ጽጌ በየዋህነት። ለሳቸው ልጆቻቸውን የወደዱላቸው ሁሉ ወዳጆቻቸው ናቸው። ድሮ እዚህ አካባቢ ነበርን፣ አሁን ራቅ ብለናል አለች። አይ ምን ይሻላል ታዲያ? አይ መኪናዬ በቅርብ ነው ያቆምኳት፣ ችግር የለም እሄዳለሁ ብላ ተነሳች። ነው ጥሩ፣ እንደዛ ከሆነ በይ ላስወጣሽ ቢያንስ አሉ እቴጌ ጽጌ። ታያት እኔ ሸኛታለሁ አላዳም ቆጣ ብሎ። አይ አንተማ አትወጣም ካሁን በኋላ። ለምን? ልጅሽ እንዳልነካብሽ ብለሽ ከሆነ አስገብተሽ አስተኝተሽዋል፣ ምን እንዳይመጣ። አንተ ምስጋና ቢስ ነግሬሃለሁ፣ አፍህን ዝጋ አሉ አባት መረር ብለው። አዳም መልስ ሳይሰጥ ሰሎሜን እጇን እየጎተተ ይዟት ወጣ። እቴጌ ጽጌ አረ ቀስ አድርጋት የሰው ልጅ ሆ ምን ነካ? ቆይ ልጁ አሉ። ተው ችግር የለም ሰላም እደሩ አለች ሰሎሜ። የአዳም ጠንካራ እጆች ቢያሳምሟትም እየቻለችው። አዳም በልቡ ይቺ ፈጣጣ መቼ ነው ከኔ ላይ የምትላቀቀው? ደሞ ሊጀምራት ነው እያለ የጎተታት ከግቢው አርቆ ወሰዳት። ኤዶም የክፍሉን በር ከውስጥ በመቆለፍ ማንም እንደማይመጣበት ካረጋገጠ በኋላ የሞባይሉን ስልክ አውጥቶ ወደ ሲፈን ደወለ። ብዙም ሳታስጠብቀው እሷም አነሳቸው። ሄሎ ኤዶ፣ አልተኛህም? እኔ እንቅልፍ እምቢ ብሎኝ የተገላበጥኩ ነበር አለችው ለስለስና ቀነስ ባለ ድምፅ። ለመጮህ የተዘጋጀውን ምላሱን ሰበሰበ። በሲፈን ላይ መጨከን የማይችለው ስሜቱ ቀዘቀዘ። ኤዶ ምን አታወራም እንዴ አለች ሙትት ባለ ድምፅ። ሲፍ ወይ ትወጂኛለሽ? እወድሃለሁ ኤዶ። ሁሌም በምንም አይነት ሁኔታ ውስጥ በምንም በማንም ያንተን ፍቅር አልለውጠው። ግን ወንድሜስ? ወንድምህ በእኔ ላይ ያለው ፍላጎት ተራ ነው ኤዶ፣ ተራ አለህ። ሲፍ እሺ ግን የምትወጂኝ ከሆነ
ለምን ግልጽ አትሆኝልኝም? ግልጽ ካልሆንሽ እኔንም ራስሽም ነው የምትጎጂው። ምን ለማለት ነው ኤዱ? አልገባኝም አለች ደንገጥ ብላ። ሲፍ አዳም ምን እንደሰራሽ አውቃለሁ። ይህንን ከሱ መስማት ነበረብኝ? አንቺን እኮ ደጋግሜ ጠይቄሽ ነበር ስልኬን በመርሳት የተፈጠረ ነገር ካለ ብዬ፣ ግን አለባብሰሽ አለፍሽው አላት በወቀሳ። እራሱ ነገረህ? ምን ይሻለኛል? ምን አይነት ሰው ነው ግን? ኡፍ ብላ ከተነፈሰች በኋላ ኤዱ እሺ ከዛስ? አዳም ወንድምህ ነው ይህንን ያደረገብኝ ብዬ እንዴት ብዬ ነው የምነግርህ? ተጋደሉ ብዬ ነው ከነ ቤተሰቦቻችሁ የምነግርህ? በጣም እየፈራው ነው እንደው አለሽ በጭንቀት። መፍራት አይጠበቅብሽም፣ ልኩን አሳይቼዋለሁ። አላርፍ ካለ ደግሞ አለቀው። አሁን ገብቶኛል፣ አፍቅሮሽ አይደለም። እምቢ ስትይው የመጀመሪያዋ ሴት ነሽ እና ደግሞ በገዛ ወንድሙ በመበለጡ ሊደሰት ሲገባው ቀንቷል። አላርፍ ካለ ግን በሚገባ መልኩ አስረዳዋለሁ አላት ቆፍጠን ብሎ። ኤዱ እባክህ አታድርገው፣ እንደዛ አይሆንም። በጭራሽ እንድትጣሉ አልፈልግም። በመሃላችሁ የገባው ይመስለኛል። ራሴን እንድጠላት አታድርገኝ። ቀስ ብለን ለማስረዳት ብንሞክር ይሻላል አለችው ሲፈን እየፈራች። እናያለን። በፍጹም እንዳትጣላ። እሺ አትጨነቂ አላት ያለ ልቡ። አፈቅርሃለሁ፣ አንተንና አንተን ብቻ፣ ይሄኔ ልዩ። እኔም አፈቅርሻለሁ ሲፍ። አንቺ መጀመሪያም መጨረሻዬም ነሽ። ማንም እንዲወስድብኝ አልፈቅድም። በጣም አፈቅርሃለሁ ኤዱ። በቃ ደህና ደረልኝ፣ ነገ እንገናኛለን። ቻው። እሺ የኔ ማር ቻው አላትና ተሰናበታት። ያን ያክል እንዳወራ አልታወቀውም። የእናትየው የሚለው ድምፅ መከፋታቸውን አመላከተው። ከልብ አዘንላቸው። ያን ያክል እሱ አጥፊ ባይሆንም በአዳም ግን የሚያዩትን ስቃይ ከድሮም ያውቃል። እዛ ጋር ተጣላ ሲባል ርብጦ ሲወጡ፣ ሲያመሽ ሲጨነቁ፣ ወጠው ሲፈልጉት፣ ሰክሮ ሲመጣ ሲሳቀቁ፣ ይህ ሁሉ ለእናት አይገባትም ነበር። አዳምን ማስተካከል አለብኝ፣ ትዕግስት ፍራቻ አለመሆኑን ማወቅ አለበት አለ። አዳም በዛ ጨለማ የሰሎሜን እጅ እየጎተተ ወስዶ ጭር ካለ ቦታ ላይ ሲደርስ አስቆማትና ፊት ለፊቷ ተገተረ። ሰሎሜ አንዳንድ የአዳምን ነገሮች ለማስታወስ ሞከረች። አዎ ሲናደድ ደጋግሞ በጥፊ መምታት ያውቃል። ሰድባትና አመናጭቋትም ያውቃል። ሁሉንም ነገር ግን ስለ ፍቅር አልፋም ታውቃለች። አንድም ቀን አብረው በነበረች ሰዓት ለሚያደርጋት ነገር ሁሉ ምላሽ ሰጥቶ አታውቅም። ብዙ ታግሳ አልፋለች። የመጨረሻው ቀን ነበር እንደ እብድ ያደረጋት። ነገር ግን ሁሉንም ነገር ከተዋት በኋላ እርቀው ነበር። ለዛውም በውስጧ ከያዘችው ጽንስ ጋር አዳም የማያውቀው እሷ ያልነገረችው ልጅ አለው። በወቅቱ ለሱ እንደማይገባው ወስና ነበር። ቤተሰብም ጋር ብዙ መከራ ደርሶባታል። ስለ ፍቅር ዙሪያ ባሉ ሰዎች በስድብና በእርግማን በጥላቻ ተቃጥላለች። ነገር ግን ከወለደች በኋላ ልጇን ለቤተሰብ ሰጣ አገር ጥላ ወጣች። ዛሬ ሁሉም አልፏል። ልጇም አድጓል። እሷም በኢኮኖሚ የተሻለ ነገር ላይ ነች። በቤተሰቦቿም ተሰሚነት አላት። ሁሉም ነገር ሰላም ሆኖላታል። አዳም ጋር ካልጨረሰችው ጉዳይ በቀር ዛሬ ላይ አዳምን እንደ በፊቱ አልፈራችውም። ፍቅሯ እንደ ድሮ እሪ የሚያስብል ባይሆንም በውስጧ ግን አለ። አሁን እንደ ልጅ ሳይሆን በማስተዋል ነገሮችን ማስኬድ ፈልጋለች። የመጨረሻው ክፍል ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።